በሲምፖዚየሙ መክፈቻ የይርጋ ጨፌ ወረዳ አስተዳደር አቶ ዳዊት ቡነ እንደገለጹት ቋንቋና ባህል ሳይበረዝ ለቀጣዩ ትውልድ እንዲተላለፍ ለማድረግ ሁሉም የበኩሉን መወጣት ያለበት ሲሆን በተለይም ከወጣቱ ብዙ ይጠበቃል። ለቀጣይም ትውልድ በትምህርት ቤት ያሉ ልጆቻችን ደግሞ ተመራምረው በዚህ ላይ መሰረት አድርጎ መነሻ አድርጎ እንዲመራመሩ የሚረዳ ጥናታዊ ጽሑፍ የሚቀርብበት ነው። ይህንን መነሻ ይዘን ደግሞ በወረዳችን እና በከተማ በጋራ የምናከብረው በዓል አለ። በደመቀ በእኛ የታጀበ በከተማ ማህበረሰብ የተዋበ በጋራ ጥር 14 ላይ እናከብራለን። በዓሉ በዩኔስኮ እንዲመዘገብ በጥናት ላይ የተመሰረተ ስራ እየተሰራ መሆኑን የገለጹት አስተዳዳሪው መንግስት ለብሔር ብሔረሰቦች ያመቻቸውን ህገ መንግስታዊ መብት በመጠቀም ቋንቋና ባህልን ማሳደግ ይገባናል ብለዋል። የይርጋ ጨፌ ከተማ አስተዳደር ከንቲባ አቶ ብዙአየሁ ታደሰ በበኩላቸው አሁን ላይ አንድነታችንን በማጠናከር የተጀመሩ ለውጦችን በማስፋትና በማጠናከር ለልማት ይበልጥ መስራት አለብን ብለዋል። አንድነትን፣ መቻቻልን፣ ፍቅርን ኢድገትን ዘላቂ ልማትንና ብልጽግና ለማረጋገጥ ይሄ የጌዶ ብሔር ዘመን መለወጫ ደራሮ በዓል እጅግ የጎላ ሚና አለ ማለት ነው። ከጊዜ ወደ ጊዜ ቋንቋውን ለማወቅና ባህሉንም ለመጠበቅ የሚጥር ትውልድ እየተፈጠረ እንደሆነ የተናገሩት የይርጋ ጨፌ ወረዳ ባህልና ስፖርት ጽሕፈት ቤት ኃላፊ አቶ ግዛቸው ጥላውን ናቸው። የብሔሩ ገዶ አፋን ቋንቋ የሳይንስና የጥናት ቋንቋ ለማድረግ እየተሰራ እንደሚገኝና ለዛሬ የበቃውን ቱባ ባህሎችን ማስቀጠል እንደሚገባ አቶ ግዛቸው ጠቁመዋል። በእኛ ባህል ጋፌ የሚባል አለ። በባህል ጋፌ አለ። ጋፌ ላይ ሁለት ሰዎች ሲጣሉ ሁለቱን ሰዎች ለማስታረቅ በሚባልባቸው መነሻ ሀሳብ ሁለቱ የአገር ሽማግሌዎች ቁጭ ብለው አንዱ ተበዳይና አንዱ በዳይ በመሆኑበት ጊዜ በጋፌ ስርዓት በባህል ስርዓት የሚያልቁባቸው በርካታ ስራዎች አሉ። ይህንን ወግ ደግሞ ለማስተላለፍ መቻል አለብን፣ ለልጆቻችን ማስተላለፍ መቻል አለብን። የሲምፖዚየሙ ተሳታፊዎችም በበኩላቸው በባህልና በሃይማኖት መካከል የነበረውን የግንዛቤ እጥረት እንደቀረፈላቸው ጠቁመው ባህላዊ እሴቶችን ለቀጣይ ትውልድ ለማስተላለፍ የበኩላቸውን እንደሚወጡ ተናግሯል። የአሁኑ ትውልድ በዘመናዊ ቴክኖሎጂ በመጠቀም የራሱን ማንነት በመተው ቋንቋውን አጠቃቀሙን ትንሽ ወደ ላይ መቅረት ነገሮች ስላሉ መምህራኖች፣ ወላጆች እንዲሁም የተለያዩ የመንግስት ኃላፊዎች እንዲሁም ባህልና ቱሪዝም ቢሮዎች በትኩረት መስራትና እኛም እቺን ኃላፊነት መወጣት አለብን። እኛ ማን እንደሆንን በግልጽ ለልጆቻችን መናገር በትምህርት ቤት አስተማሪዎችም በትምህርት ቤታቸው እን ሚና መጫወት ይችላሉ ብዬ አስባለሁ። እኔም ደግሞ በበኩሌ ይህንን ለልጆቼ ለጓደኞቼ በመናገር በማስተዋወቅ እን ሚና መጫወት ይችላል።